የፋኖ ኃይሎች በጎንደር ቀጠና ባደረጉት ተጋድሎ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ተሰምቷል። ወዲህ ደግሞ በወሎ ቀጠና የአገዛዙ ሰራዊት ከካምፕ በመውጣት የፋኖ ኃይሎችን ተቀላቅሏል። ዝርዝሩን በቀዳሚነት አዘጋጅተናል። በጋምቤላ ከተማ ከወራት በኋላ የተሰማው ከባድ የተኩስ ድምፅ ነዋሪዎቹን ረብሿል። ከክልሉ ፕሬዝዳንት ቅርብ ርቀት ላይ የተቀሰቀሰው ተኩስ ምክንያቱ ምን ይሆን? ከተማይቱ በምን ሁኔታ ውስጥ ትገኛለች? የሚለውን መረጃ ከነዋሪዎቹ አሰባስበን ይዘናል። አብራችሁን ስትቆዩ ትሰሙታላችሁ። የአዲስ አበባ ሚዲያ ምክር ቤት በአርሲ ጭፍጨፋ ላይ የተሳተፉ የአገዛዙን ባለስልጣናት ስም ይፋ አደረገ። በቀጠናው በኦርቶዶክስ እምነት ተከታዮች ላይ የተካሄደውን ጅምላ ግድያ ላይ አገዛዙና ኦነግ ሸኔ የተሳተፉበት መሆኑን ግልጽ ዓለም አቀፍ ማህበረሰብ ነጻና ገለልተኛ አጣሪ ኮሚቴ አዋቅሮ አስቸኳይ ምርመራ እንዲያካሄድ ጥሪ አቅርቧል። ህወሓት የአማራን ርስት ተቀብዬ ሉዓላዊነቴን እንዳስከብር ከጎኔ ሆኑ ሲል ጥሪ አቅርቧል። በሳምንት ውስጥ ለሶስት ተከታታይ ቀናት ሰራዊቱ በአገዛዙ አየር ኃይል የተመታበት ህወሓት አጣብቂኝ ውስጥ በመግባቱ እየተነገረ ነው። ከመቀሌ የወጡና ያልተሰሙ መረጃዎችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 2 ቀን ያዘጋጀናቸውን ወቅታዊና ያልተሰሙ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ ይቀርባሉ። የፋኖ ኃይሎች በተለያዩ ግንባሮች የሚያደርጓቸውን ተጋድሎ አጠናክረው መቀጠላቸውን በገለጹበት የግንባር መረጃ በጎንደር ሰዴ ሙጃ፣ በበለሳና በሌሎች ግንባሮች በተደረገ ውጊያ በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሳቸውን ገልጸዋል። በጋይንት አውራጃ በከፍ ያለው ደሴ ኮር ውስጥ የሚገኙ የፋኖ ኃይሎች በሰዴ ሙጃ ወረዳ በከፈቱት የማጥቃት ዘመቻ በርካታም የአገዛዙ ሰራዊት ሞትና ቁስለኛ መሆኑ ተሰምቷል። የከፍ ያለው ደሴ ኮር ቃል አቀባይ አርበኛ ጋሻው ግዛቴ እንዳስታወቀው ዛሬ ጠዋት ከወረዳ ባህር ተነስቶ ወደ ሰዴ ሙጃ ወረዳ ሬሽን ለማድረስ ሲንቀሳቀስ የነበረም የአገዛዙ ሰራዊት ላይ በተፈጸመ ድንገተኛ ጥቃት በርካታ ኃይሉ እርምጃ ተወስዶበታል ብለዋል። አርበኛ ጋሻው ለጣና ሳተላይት ቴሌቪዥን እንደገለጸው በቀጠናው ተደጋጋሚ ምት ያረፈበት የአገዛዙ ሰራዊት ዛሬም ወታደራዊ ቁሳቁስ ለማቀበል በሚያቀናበት ወቅት ፋኖ መውጫና መግቢያ መንገዶችን በመዝጋት በአገዛዙ ኃይል ላይ የተሳካ ኦፕሬሽን ተፈጽሟል ብለዋል። በጥቃቱ አራት የሚሆኑ የአገዛዙ ወታደሮች እርምጃ ሲወሰድባቸው በርካቶች መቁሰላቸው ተሰምቷል። የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል እንደገለጸው እርምጃ ከተወሰደባቸው የአገዛዙ ሰራዊት አባላት በተጨማሪም ፋኖ በርካታ የቡድንና የነፍስ ወከፍ መሳሪያዎችም እንዲሁም ተተኳሾችና የእጅ ቦምቦች በምርኮ አግኝቷል ብለዋል። በአካባቢው የሚገኘው የአገዛዙ ጦር በከባድ መሳሪያ የታገዘም ተኩስ የከፈተ ቢሆንም የፋኖ ኃይሎች ገዥ ቦታዎችን መያዛቸው ተነግሯል። የፋኖ ኃይሎች በሌላ አቅጣጫ ባደረጉት ተጋድሎም በአገዛዙ ሰራዊት ላይ ቁሳዊና ሰዋዊ ኪሳራ ማድረሳቸው ተነግሯል። ከአርባያ በለሳ እየተጓዘ የነበረ ሬሽን ለመቀበል ከጓላ ተነስቶ በጉዞ ላይ በነበረ የአገዛዙ ሰራዊት በተጠና የደፈጣ ጥቃት መመታቱና የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። በጥቃቱ ቁጥሩ ያልታወቀ የአገዛዙ ሰራዊት ሙትና ቁስለኛ ሆኖ ከወታደራዊ ግዳጁ መስተጓጎሉ ተገልጿል። ይህ በእንዲህ እንዳለ በወሎ ቀጠና የአገዛዙ 11ኛ ዝም 9ኛ ክፍለ ጦር የሰራዊት አባላት ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸው ታውቋል። ካገዛዙ ወታደራዊ ካምፕ በመውጣት ወደ ፋኖ ከተቀላቀሉት መካከል አንድ ዲሽቃ ተኳሹን ጨምሮ 5 አባሎቹ ከነሙሉ ትጥቃቸው ስለመግባታቸው ተሰምቷል። የሰራዊቱ አባላት ወደ ፋኖ ሲቀላቀሉ በአካባቢው በሚገኙ የፋኖ አመራሮችና አባላት ደማቅ አቀባበል ተደርጎላቸዋል። በጋምቤላ ከተማ የክልሉ ፕሬዝዳንት ጽሕፈት ቤት አቅራቢያ ተኩስ መከፈቱን ተከትሎ በከተማው ውጥረት መንገሱ ተሰማ። የጣና ሳተላይት ቴሌቪዥን ምንጮች ከስፍራው እንደገለጹት ምሽት ላይ በክልሉ ፕሬዝዳንት ጽሕፈት ቤት አቅራቢያ ለሰዓታት የቆየ የተኩስ ልውውጥ እንደነበር ጠቅሰው ሌሊቱን በሙሉ ከተማዋ በከባድ መሳሪያ ተረብሻ ነው ያደረችው ሲሉ ተናግረዋል። የተኩሱ መነሻ ምክንያት ምን እንደሆነ እስካሁን የታወቀ ነገር እንደሌለም የገለጹት ምንጮቻችን በብልጽግናው በኩል ግን የራሳችን የፌዴራል ፖሊስ አባል ተኩስ ከፍቶብናል ሲሉ ተደምጠዋል። የክልሉ መንግስት በሰጠው አስቸኳይ መግለጫም አንድ የፌዴራል ፖሊስ አባላችን ተኩስ ከፍቶብን ነበረ፣ ጉዳዩን በአስቸኳይ ለማረጋጋት እየሞከርን ነው ብሏል። ለሰዓታት በቆየው የተኩስ ልውውጥ የደረሰው ጉዳት ስለመኖሩ ግን የክልላዊ መንግስት ያለው ነገር የለም። የክልሉ መንግስት በመግለጫው ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታው ወደ ከፋ ደረጃ እንዳይሸጋገር ፈጣንና ተገቢ እንቅስቃሴ አድርገናል ያለ ቢሆንም የከተማ ነዋሪዎች ግን አሁንም በከተማ ውጥረት እንደነገሰ መሆኑን ለጣቢያችን በላኩት መረጃ አረጋግጠዋል።
ምንጮቻችን አክለውም በጋምቤላ ከተማ ቤተመንግስት አቅራቢያም የተደረገው የተኩስ ልውውጥ የብልጽግና ባለስልጣናት እንደሚሉት በቀላሉ የሚታይ ሳይሆን የኦህዴድ ብልጽግና በክልል ውስጥ እጁን አስገብቶ ጋምቤላን በማፍረስ ወደ ኦሮሚያ ክልል የማጠቃለል አንዱ አካል ነው ብለዋል። ከወራት በፊት በጋምቤላ ክልል የተነሳውን ግጭት ተከትሎ በርካታ የሸኔ ታጣቂዎች በኦሮሚያ ክልል መንግስት ድጋፍ ሰጭነት ወደ ክልሉ መግባታቸው የሚታወስ ሲሆን በተደረገው ጦርነት የበርካታ ንጹሃን ህይወት ማልፎ ነበር። በተለይም በክልሉ ዋና ከተማ የተፈጠረውን የጸጥታ ችግር ተከትሎ ብልጽግና በአካባቢው ባለው የተፈናቃይ ካምፕ ዓለም አቀፍ የጦር ወንጀል መፈጸሙን ተከትሎ የተባበሩት መንግስታት ድርጅት በክልሉ የተፈጠረውን ወቅታዊ ችግር እንዲፈታ ለብልጽግና የማስጠንቀቂያ ደብዳቤ መጻፉ ይታወሳል። ይህን ተከትሎ በክልሉ አስነስቶት የነበረውን ግጭት ወዲያውኑ መፍትሄ የሰጠው ብልጽግናው አሁንም በጋምቤላና በቤንሻንጉል ጉሙዝ ችግር መፍጠሩን አላቋረጠም። የብልጽግናው ስርዓት የጋምቤላ ክልልን ወደ ኦሮሚያ ለመጠቅለል የሚጠቀመው ስልት የውክልና ጦርነት ነው። ከዚህ በፊት ኦነግ ሸኔን አስገብቶ ክልሉን እንዲቆጣጠር አድርጎት የነበረው የኦህዴድ ብልጽግና ከወራት በኋላ በጋምቤላ ክልል የጸጥታ ኃይሎች አመራር ሰጭነት የጋምቤላ ልዩ ኃይል በከፈተው ጥቃት በርካታ የሸኔ አባላት ሙትና ቁስለኛ ሆነው በመሻቸው ክልሉን ራሱን ማስከበር ችሎ ነበር። በወቅቱ በክልሉ በነበረው ጦርነት እርምጃ ተወስዶባቸው በጋምቤላ ልዩ ኃይል እጀገቡ ታጣቂዎች ፍተሻ ሲፈጸም የኦሮሚያ ልዩ ኃይል አባላት ሆነው መገኘታቸውም አይዘነጋም። ይህንን ተከትሎ ቁጣ ውስጥ የገባው ብልጽግና የጋምቤላን ክልል ርዕሰ መስተዳደር እና የፖሊስ አዛዡን ከስልጣን በማባረር በየትኛውም የመንግስት ስልጣን ላይ እንዳይመደቡ መከልከሉም ይታወሳል። ኦህዴድ ብልጽግና ያገለግሉኛል ያላቸውን ሹመኞች ካስቀመጠ በኋላ በጋምቤላ ተደጋጋሚ ችግሮችን እየፈጠረ ይገኛል። ዛሬም በጋምቤላ መሃል ከተማ ላይ የተፈጠረው ችግር በማን አስተባባሪነት እንደሆነ በውል ባይታወቅም የክልሉን ሰላም በድጋሜ ማናጋቱ እየተነገረ ነው። ነዋሪዎቹ እንደሚሉት ከሆነ ትናንት ማታ በታጣቂዎቹ መካከል የተኩስ ልውውጥ መደረጉን ተከትሎ ሌሊቱን በከፍተኛ የተኩስ ድምጽ ነው ያደርነው። ዛሬም ሙሉ በሙሉ በሚባል ደረጃ ባይሆንም እንቅስቃሴዎች ተገድበዋል ብለዋል። ብዙ ሰዎች ዛሬም ከቤት አልወጡም የሚሉት ነዋሪዎቹም ከዚህ በፊት ተቀስቅሶ የነበረው ግጭት ድጋሚ እንዳይከሰት ነዋሪው በስጋት ውስጥ ለትግራይ ሉዓላዊነት መከበር ሁሉም እንዲተባበር ጥሪ አቀርባለሁ። ህወሓት በብልጽግናው አገዛዝ ተደራጅቶ የነበረውን የክልሉን ጊዜ አስተዳደር በኃይል የተቆጣጠረው ህወሓት የወትሮውን ምክር ቤት የመለስኩት 40 በመቶ የሚሆነውን እና በወራሪዎች የተያዘውን የትግራይ መሬት ለማስመለስ ነው ሲል በስልጣን ዘመኑ በግዳጅ ይዟቸው በነበሩት የአማራ አጽመ ርስቶች ላይ ኢላማ ያደረገም ጦርነት እንደሚከፍት አስታውቋል። ህወሓት ትናንት ሳምንታዊ በሚል ርዕስ ባወጣው መግለጫም ርስታችንን ለማስመለስ ሁላችንም በአንድነት እንነሳ በማለት ታውጇል። ህወሓት ሳምንታዊ መልእክት በሚል ባስተላለፈው ጥሪ መውጫ መንገዳችን በጽናትና በአንድነት መታገል ብቻ ነው ብሏል። ይህ የህወሓት መልእክት በተለይም የለየለት የጦርነት አዋጅ መሆኑም ተመላክቷል። ህወሓት በመግለጫው የሰላም አማራጮችን የዘጋው ብልጽግና የትግራይን ህዝብ ከምድረ ገጽ ለማጥፋት እየሰራ ነው ሲል ቢገልጽም የመግለጫው ዋና ዓላማና ለክልሉ ህዝብ ያደረገው ጥሪ ግን ብልጽግናን እንታገለው የሚል ሳይሆን የተያዘብንን 40 በመቶ መሬት እናስመልስና ሉዓላዊነታችን እናረጋግጥ የሚል ነበር። በስልጣን ዘመኑ ለዓመታት ያሳደደውንና ያፈናቀለውን በመጨረሻም ከወልቃይት ሲነቀል ከ2000 በላይ የአማራ ተወላጆችን በግፍ ገሎ የሸሸው ህወሓት ባለፉት 4 ዓመታት ብቻ ለመልሶ ወረራ ከ50 ጊዜ በላይ ሙከራ አድርጎ በተከዜ ዘብ ብርቱ ክንድ ሲመከት ቆይቷል። ወልቃይትና ራያ ላይ አይኑን የጣለው ህወሓት 40 በመቶ የትግራይ መሬት በወራሪዎች ተይዞብኛል፣ እርሱን ለማስመለስም እታገላለሁ በሚልበት በዚህ ወቅት በተለይም በፋኖ ኃይሎች መሪዎች በኩል ከህወሓት ወታደራዊ አዛዦች ጋር ግንኙነት እንዳለም የሚወጡ መረጃዎች ታጋዩን ከሁለት ከፍሎት ይገኛል። ከሰሞኑ ወታደራዊ ካውንስል የሚል ስያሜ ቀይሮ የመጣው ጽምዶ ከፍተኛ ተቃውሞ የገጠመው ሲሆን በፋኖ ሰራዊት አባላትም ቁጣ መቀስቀሱን የፋኖ መሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል።
በተለይም በወሎ ቀጠና የሚንቀሳቀሱ የፋኖ ኃይሎች የፖለቲካ ዘርፍ ኃላፊ የሆነው ፋኖ ሞገስ አቧራው ጥቅማችንን አስጠብቀንና የመሪነት ሚና ይዘን ከየትኛውም ኃይል ጋር አንድ ሆነን ብልጽግናን እንጥላለን የሚል ጽሑፍ በፌስቡክ ገጹ ማጋራቱን ተከትሎ የታችኛው የሰራዊቱ ክፍል ተቃውሞ ማንሳቱን ከትግሉ ሜዳ ለጣና ሳተላይት ቴሌቪዥን የደረሱ መረጃዎች ያመላክታሉ። ህወሓት ተፈናቃዮች በበሽታና በራብ እያለቁ ነው፣ በፌደራል መንግስቱ ልማት ተከልክያለሁ እያለም ተደጋጋሚ ደብዳቤ ሲጽፍ ቢስተዋልም ዛሬ በወጣው መግለጫ ግን ህወሓት የሚታገለው ለፍትህ ሳይሆን የአማራ ርስቶችን ለመውረር እንደሆነም በድጋሚ ማረጋገጫውን ሰጥቷል። በራያ ወረራ የፈጸመው ህወሓት በርካታ ይዞታዎችን ተቆጣጥሮ የአማራ ተወላጆችን እየገደለና እያፈናቀለ ቢሆንም እስካሁን ፍትህ ሲጠየቅ አይስተዋልም። በጠለምትና ወልቃይት ያደረገው ተደጋጋሚ ሙከራ በተከዜ ዘብ ብርቱም ከሽፏል። ህወሓት ከሰሞኑ በ4 ኪሎ አስተዳደር ተከፍቶብኛል ያለውን ጦርነት ለመመከት አስተማማኝ ቁመና ላይ እንደሚገኝ ባወጣው መግለጫ ላይ ጠቅሷል። የትግራይን ህዝብ ህልውናና ደህንነት ማስከበር የሚችል አስተማማኝ ሰራዊትም ለጦርነት አዘጋጅቻለሁ ብሏል። የህወሓት አመራሮች በተደጋጋሚ ሲናገሩ እንደሚደመጡት ብልጽግና በእኛ ላይ ጦርነት ቢከፍት የትግራይን ሰራዊት አናሰልፍም፣ በአማራ ክልል ፋኖ አለ፣ ፋኖን እንዲዋጋ በመሳሪያና በተተኳሽ እናግዛለን፣ በሌላ በኩል የሱዳንና የኤርትራ ሰራዊት ከጎናችን ነው፣ የድሮንና የመድፍ መቃወሚያዎችንም ይዘናል እያሉ ሲገልጹ ቆይተዋል። ከዓለም አቀፍ የጎንደር ተወላጆች የተሰጠ መግለጫ በጎንደር ህዝብ ላይ የተከፈቱ ዘመቻዎች በአስቸኳይ እንዲቆሙ ስለማሳሰብ ጎንደር በድንቃድንቅ ታሪኮቿ በአርበኛና አርቆ ሀሳቢ ልጆቿ በአማራነቷና በኢትዮጵያዊነቷ ለዘመናት አሸብርቃ የኖረች ምድር መሆኗ የማይታበይ ሀቅ ነው። ጎንደር የተበተነች ኢትዮጵያ የተሰባሰበችባት ድንቅ ኢትዮጵያዊ ምድር ናት። ጎንደር ለ50 ዓመታት ገዳማ ተከምሮ የኖረውን የወያኔን የብሪት ክምር አመድ ያደረገች የእሳት ምድር ናት። ጎንደር የአማራ ብሔርተኝነትን ችቦ ለኩሳ ወያኔን ከዙፋኑ የገለበጠች የአማራና የኢትዮጵያ ክንድ ምድር ናት። ጎንደር በአሁኑ ሰዓት እየተካሄደ ያለውን የፋኖ የነጻነት ትግል ከጽንሱ ጀምሮ ያዋለደች ለአማራነትና ለኢትዮጵያነት ስትል እየሳቀች መስዋዕትነትን ደጋግማ የምትከፍል የአፄ ቴዎድሮስና የአያሌ ጀግኖች እናት ምድር ናት። ሆኖም ከቅርብ ዓመታት ወዲህ በተለይ ደግሞ በጎንደር ምድር ችቦ ተለኩሶ ከመጣው ለውጥ በኋላ ምንጫቸው በውል ያልታወቁ ጸረ ጎንደር ዘመቻዎች ያለማቋረጥ በጎንደር ህዝብ ላይ ከፍተውበታል። በጎንደር ቃል ላይ የማያባራ ተከታታይ የሐሰት ትርክት እየተሰራጨባቸው ይገኛል። በዚህ ጸረ ጎንደር ትርክት የተነሳም ብዙ ጎንደሬዎች በግፍ ተገድለዋል። ብዙ ጎንደሬዎች ንብረታቸውን አጥተዋል። ብዙ ጎንደሬዎች ልባቸው ተሰብሯል። የሚያሳዝነውና የሚያስደነግጠው ደግሞ ይህንን ጸረ ጎንደር ትርክት በዋናነት እያንቀሳቀሰ ያለው በአማራ ብሔርተኝነት ጭንብል የተደበቀ ቡድን መሆኑ ነው። ላብነትም የአማራ ፋኖ ብሔራዊ ንቅናቄ አፋብን የጊዜው ሊቀመንበር አቶ ዘመነ ካሴ በተለያዩ ጊዜያት ጸረ ጎንደር ዘመቻ በግልጽ ከሚያካሂዱ የሚዲያ ሰዎች ዘንድ በመቅረብ የሚዲያ ባለቤቶቹን ሲያሞካሹና ሲሸልሙ አይተናል። አቶ ዘመነ ካሴ እውቅና የሰጧቸውም በዚሁ ዘመቻ ፍታውራሪ የሆኑትን ጎንደር ቶደም ሲል የሚውለውን ዘመድኩን በቀለና ስኳድ ጎንደሬ ይገደል እያለ በሚዲያ የሚዘምተውን አሳየ ደረቤን ነው። እኛ በአገር ቤትና በውጭ ሀገር የምንገኝ የጎንደር ተወላጆች በዚህ በአቶ ዘመነ ካሴ ድርጊት ከልባችን አዝነናል፣ ከልባችንም ተቆጥተናል። ይህ ድርጊትም በህሉና ትግሉ የተሰዉትን እንቁ የአማራ ልጆች ደም እንደ ውሃ አጥንታቸውን እንዳገዳ ቁስላቸውን የከንቱ ተደርጎ እየተወሰደ እንደሆነ እናምናለን። በየቀኑ ወንድም እህቶቻችን እየገበርንበትና እየተፋለምንበት ያለውን የአማራ ፋኖ ትግል በጥያቄ ምልክት እንድናስገባው ተገደናል። ከሐሰት ትርክት ዘማቾች ሽልማትና ውደሳ ጎን ለጎን አሁንም አፋብን በመሪው በአቶ ዘመነ ካሴ በኩል ከወያኔ ሰዎች ጋር እየፈጠረ ያለው መጣመድ እጅግ በጣም የሚያስቆጣም የሚያሳፍርም ድርጊት ነው። እኛ እንዲህ ያለን ከውስጥ የሚመነጭ የጥላቻ ትርክት ዘመቻና ከዋና ጥላት ጋር መጣመድን በቀላሉ ከማየት አልፈን ታሪክ እንድናገላብጥ እንገደዳለን። ተነግ በ1960ዎቹ ኢትዮጵያን በማዳከም የኢትዮጵያን ፖለቲካ መሪ ለመያዝ ስታስብ ሰፊውን የአማራ ህዝብ የማዳከሚያ ተቀጽላ በመለጠፍ ጨቋኝ፣ ትምክተኛና ነፍጠኛ የሚሉ የመግደያ ኮዶች
ለፋኖች ሰጥታ ፍላጎቷን አሳክታለች። ከቅርብ ጊዜ ወዲህም በአማራ ስም የሚምሉ የሚገዘቱ አቻዎቻቸው በአማራ ውስጥ ተመሳሳይ ፍረጃና ስኳድ የሚል የመግደያ ኮድ መጠሪያን ለጎንደር ሰጥተው በህዝባችን ላይ ያልተቋረጠ ዘመቻ እየተደረገ ይገኛል። የእነዚህና መሰል ጎንደር ተኮር ዘመቻዎች የጀርባ ተዋናይ ራሱ ወያኔ፣ ግቡም በአማራ ማሊያ የወያኔን ፕሮጀክት ማስፈጸም እንደሆነ እናምናል። ስለሆነም የጸረ ጎንደር የሐሰት ትርክት ጥቃት የጎንደር አማራ ጥቃት ብቻ ተብሎ የሚታለፍ ሳይሆን ዘመቻው በአማራ ከፍ ሲል በኢትዮጵያ ላይ የተቃጣ ነው። ምክንያቱም እውነተኛ ትግል ለአማራ ሁለነገሩ ለኢትዮጵያ የደህንነትና የኢኮኖሚ የበላይነት ማስጠበቂያ ለምስራቅ አፍሪካ ስስ ተረከዝ የሆነውን የጎንደር አማራ ቀጠናን አደጋ ላይ እንዲወርቅ ለአማራነትና ለኢትዮጵያዊነት አንድነት ዋጋ እየከፈለ ያለውን መራር ተጋድሎ ማራከስ አማራነትን ከመበተን አገርን ከማፍረስ ያልተናነሰ ነው። አሁን በሚዲያ ተሳዳቢዎችን የሸለመውም ሆነ ይህንን ድርጊት ሳይቃወም ያለፈው ሁሉ የወያኔና የኦነግ ትርክት ተሸካሚነትን በግልጽ ያመነ መሆኑን ካለፉት 3 ዓመታት ግምገማ ተነስተን ለማረጋገጥ ችለናል። የወያኔና የኦነግን ትርክት ተሸክሞ የሚዞር ትግል በተግባር የሚገለጽ እንቅስቃሴ ትግሉን ባለበት እንዲረግጥ ከማድረግ የዘለለ ሚና የለውም ብለን እናምናለን። እነዚህ ጎንደርን የሚያጠለሹና ለዚህም ሽልማት የሚያበረክቱት ሁሉ ቁጥር 1 የጎንደር ብሎም የሸዋ አማራን ከዛ ወረድ ሲል በጥቅሉ ቁርጠኛ ታጋይ አማራዎችን በማሸማቀቅ ወያኔ አገር ሆኖ ለመገንጠል እንደ ራያ፣ አለማጣ፣ ወልቃይት ጠገዴ፣ ጠለምት ያሉ ወሰኖቻችን ለመጠቅለልና ለተላላኪዎቹ ደግሞ ወያኔያዊ ትንንሽ ስርዓቶች ለመፍጠር የታለመ መሆኑ ታውቆ ሁላችንም ልንታገላቸው ይገባል። በመጨረሻም ጸረ ጎንደር ዘመቻዎችንና በአማራ ትግል ስም የአማራን ጥቅም አሳልፎ ለጥላት ለመስጠት እየተሸረበ ያለውን ሴራ በጥብቅ እንደምናወግዝና አምርረን እንደምንታገለው ለመላው ህዝባችን ለማሳወቅ እንወዳለን። በዚህ ወሳኝ ታሪክ ጥፋት ላይ ሁነን ለመላው የጎንደር ተወላጆች የተከፈተብንን ጸረ ጎንደር ዘመቻ በጋራ እንመክት ዘንድም ጥሪያችንን እናስተላልፋለን። ጎንደር በሐሰት ትርክት የሚጠለሽ ስም የላትም። የጎንደር አማራ ርስት አትሸጥም፣ አትለወጥም። ዓለም አቀፍ የአዲስ አበባ ሚዲያ ምክር ቤት በአርሲ ጭፍጨፋ ላይ የተሳተፉ የአገዛዙን ባለስልጣናት ስም ይፋ አደረገ። በቀጠናው በኦርቶዶክስ እምነት ተከታዮች ላይ የተካሄደውን ጅምላ ግድያ ላይ አገዛዙና ኦነግ ሸኔ የተሳተፉበት መሆኑን ግልጽ ዓለም አቀፍ ማህበረሰብ ነጻና ገለልተኛ አጣሪ ኮሚቴ አዋቅሮ አስቸኳይ ምርመራ እንዲያካሄድ ጥሪ አቅርቧል። ባለፈው ሳምንት ግንቦት 23 እና 24 ቀን 2018 ዓ.ም በምስራቅ አርሲ ዞን 3 ወረዳዎች ውስጥ በሚኖሩ ንጹሃን የኦርቶዶክስ እምነት ተከታዮች ላይ በተፈጸመው አሰቃቂ ግድያ 5 ያህል የአገዛዙ ባለስልጣናት እጅ አለበት መሆኑን የአዲስ አበባ ሚዲያ ምክር ቤት ዛሬ ማክሰኞ ሰኔ 2 ቀን 2018 ዓ.ም ባወጣው መግለጫ ይፋ አድርጓል። አርሲ ላይ በዚህ እያገባደርን ባለው 2018 ዓ.ም ብቻ ከ4 ጊዜ በላይ ኦርቶዶክሳውያን ላይ ያነጣጠረ መጠነ ሰፊ ግድያ ተካሂዷል ያለው ምክር ቤቱ ግድያው የነገደ አማራን ህዝብና የኦርቶዶክስ እምነት ተከታዮችን ከድፍን ኦሮሚያ የማጽዳት ዘመቻን ከከፈተውና በወለጋ፣ በባሌ፣ በጅማ፣ በሐረርና በሸዋ ከተፈጸሙት ጄኖሳይዳዊ ጅምላ ግድያ አርሲ አንደኛው አካል ነው በማለት ምክር ቤቱ ባወጣው መግለጫ አመላክቷል። በዚህም የኦርቶዶክስ እምነት ተከታዮችና የነገደ አማራ ህዝብ ተወላጆችን ኢላማ ባደረገው መጠነ ሰፊ የግድያ ዘመቻ የተሳተፉትም አንደኛ አብይ አህመድ፣ ሁለተኛ ሽመልስ አብዲሳ፣ ሶስተኛ ደመላሽ ገብረ ሚካኤል፣ አራተኛ አራርሳ መርዳሳ፣ አምስተኛ ኮሎኔል አበበ ገረሱ፣ ስድስተኛ ስንታየው ጥላሁን የሚባሉ የኦህዴድ ከፍተኛ ባለስልጣናት እጅ በቀጥታና በተዘዋዋሪ የተሳተፉበት ማስረጃ ባለው መረጃ ማረጋገጥ ያለው የምክር ቤቱ መግለጫ ይህንን አስነዋሪ የዘር ማጥፋት ድርጊት ለማስቆም መላው የኢትዮጵያ ህዝብ በጋራ ገዳዮችን እንዲታገል ጥሪ ያቀረበ ሲሆን ዓለም አቀፉ ማህበረሰብ ነጻና ገለልተኛ አጣሪ ኮሚቴ አዋቅሮ ምርመራ እንዲያካሄድ ሲል ጥሪውን አስተላልፏል። የአዲስ አበባ ሚዲያ ምክር ቤት ያወጣው መግለጫ ሙሉ ቃል እንደሚከተለው ይቀርባል። ከአዲስ አበባ ሚዲያ ምክር ቤት ስለ አርሲ ጭፍጨፋ ተጠያቂ ግለሰቦች የተሰጠ አስቸኳይ መግለጫ ሰኔ 2 ቀን 2018 ዓ.ም በጭፍጨፋው 5 ግለሰቦችና ሌሎች በገለልተኛ ዓለም አቀፍ አጣሪ ቡድን እንዲመረመሩ ጥሪ እናቀርባለን። ግንቦት 23 እና 24 2018 ዓ.ም በምስራቅ አርሲ ዞን 3 ወረዳዎች ባሉ የኦርቶዶክስ እምነት ተከታይ ንጹሃን ላይ በተከፈተ አረመናዊ ጭፍጨፋ ቁጥራቸው ከ52 በላይ የሚሆኑ ንጹሃን በግፍ ተገድለዋል። ከ47 በላይ ቀላልና ከባድ ቆስለኛ ሆነዋል። ከ190 በላይ ደግሞ እስካሁን ድረስ ደብዛቸው አልተገኘም። በተጨማሪም 2 አብያተ ክርስቲያናትን ጨምሮ
ከ310 በላይ ቤቶች የተቃጠሉ ሲሆን ከ500 በላይ ነዋሪዎች ተፈናቅለው ለመሸሽ ተገደዋል። ጭፍጨፋው በተፈጸመ 5ኛ ቀን ላይ አገዛዙ ባወጣው መግለጫ ፋኖና ኦነግ ሸኔ ብሎ የሚጠራው የኦሮሞ ነፃ አውጪ ሰራዊት ኦላ ተጣምረው በጋራ የፈጸሙት ነው በማለት የገለጸ ሲሆን አባቱ ዳኛ ልጁ ቀማኛ እንዲሉ አጣሪ ቡድን ያለውን ወደ ስፍራው መላኩንም ምክር ቤታችን ማረጋገጥ ችሏል። አጣሪ ቡድን የተባለው ዶክመንተሪ እየሰራ መሆኑንም ለማወቅ ችለናል። በሌላ በኩል ደግሞ ስለ ጭፍጨፋው እውነተኛ ገጽታ የሚናገሩት ድምፅ እንዳይሰማ እንደነ ቀሲስ ዶክተር መዝገቡ ካሳን የመሳሰሉ ዜጎች አስሯል። ይህንን ያገዛዙን የተለመደ አምባገነናዊ ድርጊት የአዲስ አበባ ሚዲያ ምክር ቤት በጥብቅ ያወግዛል። አገዛዙ ጭፍጨፋው የተፈጸመው በአማራ ፋኖና ኦነግ ሸኔ ነው ብሎ የገለጸ ቢሆንም በድርጊቱ ተሳትፈዋል ብሎ የዞኑን ፖሊስ ኮሚሽነር ጨምሮ ወደ 5 የሚጠጉ የወረዳና የቀበሌ አመራሮችን ለሚዲያ ፍጆታ አስሯል። ይህም ያገዛዙን የተምታታና በውሸት የተተበተበ አካሄድ ፍንትው አድርጎ ያሳየ ብቻ ሳይሆን የራሱን እጅ አለበት ብሎ እንደሚያምን የሚያጋልጥ ነው። የአዲስ አበባ ሚዲያ ምክር ቤት በምስራቅ አርሲ ዞን በተፈጸመው አረመኔያዊ የግፍ ጭፍጨፋ ጉዳይ በጥልቀት ያደረገውን ልዩ እና እውነትን ማዕከል ያደረገ የምርመራ ውጤት ለመላው የኢትዮጵያ ሕዝብና ብሎም ለዓለም አቀፍ ማህበረሰብ እንደሚከተለው ይፋ ያደርጋል። አንደኛ፣ በምስራቅ አርሲ ዞን 3 ወረዳዎች ውስጥ በሚኖሩ ንጹሃን የኦርቶዶክስ እምነት ተከታዮች ላይ በተፈጸመው ጭፍጨፋ ተጠያቂ አካላትን በተመለከተ በምስራቅ አርሲ ዞን በአሰኮ ወረዳ፣ በሽካ ወረዳና በአንዶሌ ዋቤ ወረዳዎች ውስጥ በሚኖሩ የኦርቶዶክስ እምነት ተከታይ በሆኑ ንጹሃን ላይ ግንቦት 23 እና 24 2018 መንግስታዊና መንግስታዊ ባልሆኑ የታጠቁ ኃይሎች ጥምረት ጭፍጨፋ መፈጸሙን ምክር ቤታችን በቀጥታ ከስፍራው በደረሰው መረጃ ማረጋገጥ ችሏል። በዚህ ጭፍጨፋ በአገዛዙ በኩል ሽመልስ አብዲሳ፣ ደመላሽ ገብረ ሚካኤል፣ አራርሳ መርዳሳ፣ ኮሎኔል አበበ ገረሱና ስንታየው ጥላሁን በቀጥታና በተዘዋዋሪ በሰጡት ትዕዛዝ ወይንም በሚመሯቸው ተቋማት ተሳትፎ በኩል ተጠያቂዎች እንደሆኑና ዝርዝር ተሳትፏቸው በገለልተኛ ዓለም አቀፍ አጣሪ ቡድን ተጣርቶ ለፍርድ መቅረብ እንዳለባቸው ምክር ቤታችን ያምናል። በዚህም አጋጣሚ ጥሪ ያቀርባል። በተጨማሪም በመንግስት መዋቅሮች እየታገዘ በንጹሃን ደም ታሪኩ የጨቀየው ኦነግ ሸኔ የተባለው ታጣቂ ኃይል በዕለተ እሁድ ግንቦት 23 እና 24 2018 ጭፍጨፋ መፈጸሙን ከነዋሪዎችና ከጭፍጨፋ ሰለባዎች አንደበት መስማት የቻልን በመሆናችን ጉዳዩ በገለልተኛ ዓለም አቀፍ አጣሪ ቡድን መጣራት እንዳለበት ምክር ቤታችን ያምናል። በዚህም አጋጣሚ ጥሪ ያቀርባል። ሁለተኛም፣ በአርሲ በ2018 ብቻ 4 ጊዜ የጭፍጨፋ ጥፋት ተፈጽሟል። ግንቦት 23 እና 24 ቀን 2018 ዓ.ም በምስራቅ አርሲ 3 ወረዳዎች የተፈጸመው ጭፍጨፋ በአይነቱ የመጀመሪያው ሳይሆን በ2018 ብቻ 4 ጊዜ መጠነ ሰፊ የጭፍጨፋ ዘመቻዎች የተፈጸሙ ሲሆን የጭፍጨፋዎቹ ዋና ዓላማም ድፍን ኦሮሚያን ከኦርቶዶክስ እምነት ተከታይ እና ከነገደ አማራ የማጽዳት መንግስታዊ ዕቅድ አካል መሆኑን እና በጫካ ውስጥ ያለውና ኦነግ ሸኔ እየተባለ የሚጠራው ታጣቂ ኃይልም በፈቃዱ የሚሳተፍባቸው ዘመቻዎች እንደሆኑ ለአፍታም ቢሆን መዘንጋት የለበትም። የአርሲ ጭፍጨፋ በወለጋ፣ በባሌ፣ በሐረር፣ በሸዋ፣ በጅማና በመላ ኦሮሚያ የሚኖሩ ኢትዮጵያውያን የኦርቶዶክስ እምነት ተከታዮችና የነገደ አማራ ተወላጆችን ለማጽዳት የተከፈተ የመንግስታዊና የጽንፈኞች የጄኖሳይድ ዘመቻ አካል እና ቀጣይነት ያለው በመሆኑ ፍትህ በትግል እንጂ በልመና ማግኘት የማይቻል በመሆኑ መላው የሀገራችን ሕዝብ ለፍትህና ለዘለቂታዊ ሰላም ቆርጦ መታገል አለበት። በዚህ ትግል ምክር ቤታችን ከሕዝብና ከእውነት ጋር ያለውን ውገና አጠናክሮ ይሰለፋል። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሰኔ 2 ቀን 2018 ዓ.ም ግልባጭ ለተባበሩት መንግስታት፣ ለአፍሪካ ህብረት፣ ለአሜሪካ መንግስት፣ ለአውሮፓ ህብረት፣ ለለጋሽ ሀገራት ሩሲያ፣ ቻይና፣ ለአምነስቲ ኢንተርናሽናል፣ ለሂዩማን ራይትስ ዎች ከጣና ሳተላይት ቴሌቪዥን የዛሬ ዜናዎቻችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ